እቺን ጸሎት ብቻ አድርጓት ይላል። አንደኛ በትምህርተ መስቀል አማትባችሁ ልክ ክርስቶስ ለቅዱስ ጴጥሮስ እንዳለው ወግድ አንተ ሰይጣን በሉ ይላል። ሐሳቡ የእናንተ ሳይሆን የማን ስለሆነ? የጠላት ስለሆነ። እንዲህ ያለ የመውደድ እንዲህ ያለ የማፍቀር እንዲህ ያለ ዋጋ የመክፈልን ነገር ከክርስቶስ ውጭ ለኛ ማንም አድርጎልን አያውቅም፣ አያደርግልንም ጭምር። ለመስቀል ጠላቱ ሰይጣን ብቻ ነው። ለመስቀል ጠላቱ ዲያብሎስ ብቻ ነው። እና የሱ የግብር ልጆች የሆኑት ስራውን የሚመስሉት በሙሉ መስቀልን አይወዱትም። ሌላው በሙሉ ግን መስቀልን ሲያየው የሚያየው የሞተውን አምላኩን ብቻ አይደለም፣ ሕይወት የሰጠውንም ጌታውንም ጭምር። ዛሬ መስቀልን ስናየው የምናለቅሰው ለቅሶ እውነት ነው፣ ጌታ የተቀበለውን ሕማም በማሰብ በማስታወስ ነው። መስቀልን አይተን የምንደሰተው ደስታ ግን የኛ ሞት ርቆ ሕይወትን ያገኘ ነው በምኑ አማካኝነት ስለሆነ ነው? በመስቀሉ ብቻ ስለሆነ ነው። በመስቀሉ ብቻ ስለሆነ ነው። ማንም እርሱን ሊከተለውና መስሎ ሊኖረው የሚፈልግ ሰው ካለ ራሱን ይካድና መስቀሉን ተሸክሞ ምን ያርገኛል? ይከተለኛል። ይሄ ሕይወት እኮ ነው። በቃ ሕይወት ነው። ክርስቶስ በመስቀሉ የተጓዘውን የድህነት ጉዞ ክርስቲያኖች ደግሞ ያንኑ የመስቀል ጉዞ እግዚአብሔርን ለማግኘት ሲሉ ይጓዙታል። ይሄ የመስቀል ጉዞ የመቻል ይሄ የመስቀል ጉዞ መከራን የመቀበል ይሄ የመስቀል ጉዞ የመቻልና የመከራ መቀበል ብቻ ሳይሆን የአሸናፊነትም ጭምር። ክርስቶስ ላላወቁትና ላልተረዱት ሰዎች በሙሉ በዛች በዕለተ ዓርብ የከፈለው ዋጋ በሙሉ ከሩቅ ሆኖ ለሚመለከተው ሰው ሽንፈት ነው የሚመስለው። እስካሁን እስከዚህ ቅጽበት ነው የምላችሁ በዓለም ላይ ያሉ የተለያዩ ሰዎች የክርስቶስን መስቀል ይዘባበቡበት። እርሱም አንዲት ቃል ናት። በነገራችን ላይ እቺን ጸሎት ብቻ አድርጓት ይላል ቅዱስ ጳውሎስ። እኛ እናንተ እንደምታስቡት በክርስቶስ መሰቀል መከራ መቀበል እርቃኑን ሆኖ በመስቀል ላይ በመታየት አናፍርም፣ አንሸማቀቅም፣ ራሳችንንም ዝቅ አናረግም። እንዲያውም እልህ እንዲገባችሁ ሳይሆን ትርጉሙ እንዲሰርጻችሁ ስለምንፈልግ እኛ ግን የምንሰብከው ምን ያደረገውን ክርስቶስ ነው አለ፣ የተሰቀለውን ክርስቶስ ነው አለ። እቺን ጸሎት ብቻ አድርጓት ይላል። እርሱም አንዲት ቃል ናት። በነገራችን ላይ የተሰቀለው ክርስቶስ አያሳፍርም። ብዙ ነገር ነው ያደረገው። ያ የተሰቀለው ክርስቶስ እርቃኑን የሆነው ለኛ የብርሃን ልብስ ለማልበስ። ያ የተሰቀለው ክርስቶስ አጥንቱ እስኪታይ ድረስ የተቀበለው መከራ የተቀበለው ግርፋት እኛ እንደ አጥንቱ ንጽህናን ገንዘብ ማድረግ እንድንችል። ሁለተኛው ደግሞ የእመቤታችንን ጸሎት እንድንጸልይ ያዘን። እርሱም አንዲት ቃል ናት። በነገራችን ላይ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡራን አባቶቻችን ካህናት፣ ሊቃውንተ ቤተ ክርስቲያን፣ ወንድሞች ዲያቆናት፣ መዘምራን፣ ከሩቅም ከቅርብም የተገኛችሁ የልዑል እግዚአብሔር ቤተሰቦች በወደደን ባከበረን በአምላካችን ፍጹም ሰላም እንደምን አመሻችሁ፣ እንደምን ዋላችሁ። ቸርነቱ ምሕረቱ ይቅርታው በእድሜያችን ላይ ጨምሮ በፊቱ ያሳየነውን የእምነት ማነስ የምግባር ጉድለት ይቅር እያለ ለዚህ ያደረሰን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን። እንኳን አደረሳችሁ። አምላካችን ቅዱስ እግዚአብሔር ዓለምን ሁሉ ባዳነበት በቅዱስ ዕፀ መስቀሉ ዕለት እንድንሰበሰብ የረዳን ስሙ የተመሰገነ ይሁን። እኩለ ጾሙን በዓለ ደብረ ዘይትን በሰላም በፍቅር በጤና ያደረሰን አምላካችን ለብርሃነ ትንሣኤውን በቅዱስ ሥጋው በክቡር ደሙ ታትመን በዓሉን ለማክበር አምላካችን በቸርነቱ ይፍቀድልን ይርዳን። እንደ እግዚአብሔር ቅዱስ ፈቃድ ባለችን ጥቂት ደቂቃ የሐዋርያው የቅዱስ ማቴዎስ ወንጌል ምዕራፍ 16 ከቁጥር 21 ጀምሮ ተጽፎ በሚገኘው አምላካችን መድኃኒታችን ኢየሱስ ክርስቶስ ባስተማረው የመጽሐፍ ቅዱስ ክፍል መነሻ አድርገን የምንማር ይሆናል። አስቀድሜ የመጽሐፍ ቅዱሱን ቃል ሁላችሁ መስማት እንድትችሉ በንባብ አሰማችሁና ቀጥሎ ወደ ትምህርታችን እንሄዳለን። እግዚአብሔር ከሁላችን ጋር ይሁን። የማቴዎስ ወንጌል ምዕራፍ 16 ቁጥር 21 ከዚያን ቀን ጀምሮ ኢየሱስ ወደ ኢየሩሳሌም ይሄድ ዘንድ ከሽማግሎችና ከካህናት አለቆች ከጻፎችም ብዙ መከራ ይቀበልና ይገደል ዘንድ በሦስተኛውም ቀን ይነሳ ዘንድ እንዲገባው ለደቀ መዛሙርቱ ይገልጥላቸው ጀመር። ጴጥሮስም ወደ እርሱ ወስዶ አይሁንብህ ጌታ ሆይ ይህ ከቶ አይድረስብህም ብሎ ሊገስጸው ጀመር። እርሱ ግን ዘወር ብሎ ጴጥሮስን ወደ ኋላ ይሄድ፣ አንተ ሰይጣን የሰውን እንጂ የእግዚአብሔርን አታስብምና እንቅፋት ሆነህብኛል አለው። በዚያን ጊዜ ኢየሱስ ለደቀ መዛሙርቱ እንዲህ አለ፣ እኔን መከተል የሚወድ ቢኖር ራሱን ይካድ፣ መስቀሉንም ተሸክሞ ይከተለኝ። ነፍሱን ሊያድን የሚወድ ሁሉ ያጠፋታል፣ ስለ እኔ ግን ነፍሱን የሚያጠፋ ሁሉ ያገኛታል።
ሰው ዓለሙን ሁሉ ቢያተርፍ ነፍሱን ቢያጎድል ምን ይጠቅመዋል? ወይስ ሰው ስለ ነፍሱ ቤዛ ምን ይሰጣል? የሰው ልጅ ከመላእክት ጋር በአባቱ ክብር ይመጣ ዘንድ አለውና ያን ጊዜም ለሁሉ እንደ ሥራው ያስረክበዋል። እውነት እላችኋለሁ የሰው ልጅ በመንግስቱ ሲመጣ እስኪያዩ ድረስ እዚህ ከሚቆሙት ሞትን የማይቀምሱ አንዳንድ አሉ አለ። ስለ ቅዱስ ቃሉ የአምላካችን የልዑል እግዚአብሔር ስም የተመሰገነ ይሁን። ከቁጥር 21 ጀምሮ እስከ 28 ድረስ ባነበብነው የመጽሐፍ ቅዱስ ክፍል የምንማር ይሆናል። ለትምህርታችን ርዕስ የምናደርገው ቁጥር 24 ላይ ተጽፎ የሚገኘውን የመጽሐፍ ቅዱስ ክፍል ይሆናል። እስኪ እኔን በሉ። እኔን መከተል የሚወድ ቢኖር ራሱን ይካድ መስቀሉንም ተሸክሞ ይከተለኝ። እስኪ ድገሙት። እኔን መከተል የሚወድ ቢኖር ራሱን ይካድ መስቀሉንም ተሸክሞ ይከተለኝ። የመጨረሻ ሶስተኛ እስኪም በለው። እኔን መከተል የሚወድ ቢኖር ራሱን ይካድ መስቀሉንም ተሸክሞ ይከተለኝ። በዚህ ኃይለ ቃል መነሻነት የምንማር ይሆናል። አምላካችን እንዲያስተምረን በጉባኤያችን ተገኝቶ የሚበጀንን ሁሉ መስማት፣ ማድመጥ፣ መኖር እንድንችል አይነ ልቡናችንን እንዲያበራልን የእርሱ ቅዱስ ፈቃድ ይሁንልን። በቅድስት ቤተ ክርስቲያናችን አስተምህሮ መሰረት መጋቢት 10 ዛሬ ያለንባት ቀን ማለት ነው አምላካችን መድኃኒታችን ኢየሱስ ክርስቶስ ለድህነተ ዓለም ሲል የተሰቀለበት፣ ስቃውን የቆረሰበት፣ ደሙን ያፈሰሰበት ቅዱስ መስቀል በንግሥት እሌኒ ቅድስት እናታችን አማካኝነት የተገኘበት ነው። ቤተ ክርስቲያናችን ስለ መስቀል ወይንም ደግሞ መስቀል ተኮር የሆኑ ክብረ በዓላቶች በተለያዩ ወቅታቶች ታስበው ይውላሉ። አንደኛው ዛሬ ያለንበት መጋቢት 10 ነው። መስቀሉ ከተቀበረበት ተቆፍሮ የወጣበት ማለት ነው። ሁለተኛው ቁፋሮ የተጀመረበት መስከረም 16ንም መስከረም 17ንም እንደ አምላካችን እንደ ልዑል እግዚአብሔር ፈቃድ መስቀል ብለን እናከብራለን። ከዛ ውጪ ደግሞ በየወሩ ወር በገባ በ10 በተጨማሪም ደግሞ ወር በገባ በ27 የጌታችን ኢየሱስ ክርስቶስን ስቅለትን ባሰብንበትም ጊዜም ጭምር ስለ ጌታችን ስለ ኢየሱስ ክርስቶስ መስቀል ቤተክርስቲያናችን ታስባለች፣ ታስተምራለች፣ ልጆቿንም ጭምር እንዲያስታውሱትም ታደርጋለች። ይሄ ሲነበብ የሰማነው የማቴዎስ ወንጌል ምዕራፍ 16 ላይ ያለው ታሪክ ጌታችንና መድኃኒታችን ኢየሱስ ክርስቶስ አስቀድሞ የሚመጣውን ነገር ከመሆኑ በፊት ለደቀ መዛሙርቱ ስለሚቀበለው መከራና ሕማም የተናገረበት ነው። ጌታችን አምላካችን ልዑል እግዚአብሔር ሰው የሆነበት ዋነኛው ምክንያቱ እንደሚታወቀው ለድህነተ ዓለም ሲል ነው። አባቶቻችን ሲያስተምሩን እንደነገሩንም ቤተክርስቲያንም እንደምትመሰክረው አምላካችን ሰው የሆነው ሕሙማነ ሥጋን በተአምራቱ ሕሙማነ ነፍስን ደግሞ በቅዱስ ቃሉ ሊያድናቸውና ሊቤዣቸው ነው። ስለዚህ አምላካችን የልዑል እግዚአብሔር የድህነቱ አስኳል ሰው የሆነበትም ዋነኛ ምክንያት እኛ ራሳችን ያጠፋነውንና በእኛ በራሳችን ክፋትና በደል ምክንያት የመጣብንን ነገር በሙሉ ካሳችንን ከፍሎ ሊቤዠንና ነፃ ሊያወጣን። ጌታችን ኢየሱስ ክርስቶስ ታዲያ ሰው ከሆነበት ቅጽበት አንስቶ ደቀ መዛሙርቱንም ጭምር ጠርቶ እንዲከተሉት ተማሪዎቹ እንዲሆኑትም ከጠራበት ጊዜ ጀምሮ አብዛኛውን ጊዜ ላይ ጌታችን ኢየሱስ ክርስቶስ ስለ መከራው በአንድም ይሁን በሌላ መንገድ ይነግራቸው ነበር። ምክንያቱም ደቀ መዛሙርቱ ራሳቸው ስለ ክርስቶስ መከራና ስለ ክርስቶስ ስቃይና እንግልት ከመሆኑ በፊት ሕሊናቸው ቀድሞ መዘጋጀት ነበረበት። እንደ አዲስ ሳይነግራቸው፣ ሳያዘጋጃቸው፣ ሳያስተምራቸው በጸሐፍትና በአይሁድ እጅ ወድቆ መከራ ሲቀበል ቢመለከቱትና ቢያዩት ኖሮ ፍጹም ሰው መሆኑን ነው እንጂ ፍጹም አምላክ መሆኑንም ጭምር ገና ባልጸናና ባልበረታ አስተሳሰብ አይምሯቸው ስተው ተሳስተው እንዳይወድቁ እግዚአብሔር አምላካችን ብዙ ነገሮችን ከመሆናቸው በፊት አስቀድሞ ያሳያቸውና ያመላክታቸው ነበር። የባህርን ነፋስን ሲገስጽ ይመለከቱት ነበረ። ከዛ አልፎም ደግሞ በጣም ብዙ ሺህ ሕዝቦችን እርቧቸው ጠምቷቸው ቃለ እግዚአብሔርን ከመስማትና ከማዳመጥ ተበትነው ወደ ገበያ እንዳይሄዱ ያመጧቸውን ጥቂት እንጀራና አሳ እያበረከተ ከአንድም ሁለት ጊዜ ላይ አሳይቷቸው ነበረ። ሕሙማንን ሲፈውስ አመላክቷቸዋል። ድውያንን ጭምር ደግሞ በሽታቸውንም ሲወስድ አመላክቷቸዋል። ያን ሁሉ ጌታችን ኢየሱስ ክርስቶስ ያደርግና ይፈጽም የነበረው በዋነኝነት ለምንድን ነው? በኋላ ላይ ይሄንን ሁሉ ሲያደርግ የነበረው አምላካቸው፣ መምህራቸው፣ ጌታቸው
የሁላችንም ጭምር ጌታ የሆነው ኢየሱስ ክርስቶስ መከራና ችግር ሲቀበል ለኛም ብሎ ዋጋ ሲከፍል እንዳይጠራጠሩና ልቡናቸው እንዳይናወጽባቸው ስለሚፈለግ ለዛ ነው ቤተክርስቲያናችን ስለ መስቀል በምታወራባቸው በየትኛውም ክፍለ ትምህርቶቿ ውስጥ ስለ ክርስቶስ መከራና ጭንቅ በምትሰብክበት በዛው አንደበቷ ኃያልነቱን፣ አሸናፊነቱን፣ አምላክነቱን፣ ሁሉን ቻይነቱንም ጭምር አብራ ትናገራለች። የሰው ልጅ ሕሊና ካልጸና በመንፈስ ቅዱስም ጭምር የታደሰ ካልሆነና ካልበረታ በቀር የክርስቶስ ሕማም እንኳን ደርሶ ቀርቶ ሲሰማ ራሱ የሚያስደነግጥ ስለሆነ ነው። ለዛ ነው ጌታችን ኢየሱስ ክርስቶስ ከመሆኑ በፊት አስቀድሞ ጸሐፍትና ፈሪሳውያን ሌሎችም በአይሁዳውያን ዘንድ የነበሩት የሚያደርሱበትን መከራና ስቃይ ገና ሳይሆን እንደሚሆንበት ሲናገር ቅዱስ ጴጥሮስ ሰምቶት ይሄ ባንተ አይሁንብህ አለ። ደቀ መዛሙርቱን ክርስቶስ የጠራቸው ከተለያየ ቦታ ነበርና ሁሉም ጥለውት ያላቸውን ነገር በሙሉ ክርስቶስን ሲከተሉት ለጊዜው ጌታችን ኢየሱስ ክርስቶስ የሚሰጣቸውን በመናፈቅ ነበር አብረውት የነበሩት። ሲያበላ ሲያጠጣ፣ ህሙማንን ሲፈውስ፣ ሌሎችንም ነገሮችንም ሲያደርግ ምናልባት ከእሱ ጋር አብረው በመዋልና በማደራቸው ተማሪዎቹ ደቀ መዛሙርቱ በመሆናቸው ከሱ የሆነ ነገር እናገኛለን ይከፈለናልም ጭምር ብለው ተስፋ ያደርጉ ነበር። እንደ ቅዱስ ጴጥሮስ አይነቶቹ ደግሞ ትርጓሜያችን እንደሚናገረው ስልጣን እናገኛለን ራሱ ብለው ይጠብቁ ነበር። ክርስቶስ ግን ደቀ መዛሙርቱን የጠራቸው ካሉበት ቦታ ሁሉ አብረውት መኖር እንዲችሉ የሰበሰባቸው ምድራዊ የሆነ ስልጣን እንዲሰጣቸው አልነበርም። ለዛም ብሎ የጠራቸው ማናቸውም አልነበርም። ይልቁኑ እንዲያውም ክርስቶስ ደቀ መዛሙርቱን ከዛ ዓለማዊ ከሆነው ህይወታቸው ጠርቶ ወደሱ አብረውት መኖር እንዲችሉ የጠራቸው እሱ የተቀበለውን መከራ መቀበል እንዲችሉ ነበር። ስለዚህ ቅዱስ ጴጥሮስ በጊዜው ይሄ ስላልገባው ስለ ጌታ መከራና ስቃይ ከራሱ አንደበት ሲሰማ ይሄ ባንተ አይሁንብህ አለው። ሹመት ሽልማቱ የሚቀርበት መስሎት ጌታችን ኢየሱስ ክርስቶስ በሚደርስበት ለኛ ብሎ በሚከፍለው በምንም አይነት ዋጋ ውስጥ የተሰበሰቡት በሙሉ ከሱ መከራ ውስጥ የሚካፈሉትና የሚያገኙት ነገር የሌለ ስለመሰለው ባንተ አይሁንብህ አለው። የጌታችን የኢየሱስ ክርስቶስ መከራውን፣ ስቃዩን፣ እንግልቱን የምታስበው ቅድስት ቤተክርስቲያን ለዛ ነው መስቀል ብላ ስትጠራ ብዙ ነገሮችን አካታ ነው የምታነሳው። መጀመሪያ መስቀል ብለን ስንናገር የምናነሳው ወይም ስለ መስቀል ስታወራ ቤተክርስቲያን የምታስተምረው ስለ ክርስቶስ ነው። ስለምን አልኳችሁ? ስለ ክርስቶስ ነው። መስቀልን ከክርስቶስ ክርስቶስን ከመስቀል ወንጌልም ለያይቶ ስለማያሳየን መስቀል ብለን ስናወራ ሁሌም ስለ ክርስቶስ እናወራለን። አምላካችንን ጌታችን ኢየሱስ ክርስቶስንም ስንጠራው በአንጻሩ ደግሞ አብረን መስቀልንም ጭምር እናስታውሳለን። ሁለቱም የሚለያዩ ነገሮች ስላልሆኑ ነው። ለዛ ነው መስቀል ብለን መጀመሪያ ስናወራ የምንናገረው ክርስቶስ አምላካችን ስለተቀበለው ሕማምና መከራ ነው። ቅዱስ ጴጥሮስ እንዳልኳችሁ ይሄ ክርስቶስ የተቀበለውን እቀበለዋለሁም ጭምር እያለ ይናገር የነበረው መከራ ለሱ ሊያሰጠውና ሊያስገኘው የሚችለው ምድራዊ ሹመት ስለሌለ አይሁንብህ አለው። ክርስቶስ ግን ይሄንን ሁሉ ሊያደርግ የነበረበትና ሐሳብም ጭምር ኖሮት ወደ ምድር የወረደው ለቅዱስ ጴጥሮስና ለወንድሞቹ ምድራዊ ሹመትና ሽልማትን ለመስጠት አልነበረም። በሱ መከራ በሱ በሚያየውና በሚቀበለው የቤዛነት ስራው በሙሉ በሚባል ደረጃ ለነ ቅዱስ ጴጥሮስ የሚያልፍና ምድራዊ የሆነውን ነገር ሊሰጣቸው ሳይሆን ዘላለማዊ የሆነውን መንግስቱን ሊያወርሳቸው መንገድ ሊያሳያቸው ነበር። ለዛ ነው ጌታችን ኢየሱስ ክርስቶስ በመስቀሉና በተቀበለው ሕማም በሙሉ እሱ ካልሆነ በቀር ሊያደርገው የማይቻለውን ነገር በሙሉ አድርጎልን። ለዛ ነው አምላካችን ከመሰቀሉ በፊት በመሰቀሉ የምናገኘውን ልክ እንደ ቅዱስ ጴጥሮስ ይሄ አይሁንብህ እንዳንል፣ ልክ እንደ ቅዱስ ጴጥሮስ ባልተሰቀለ እንዳንል በመሰቀሉ የምናገኘውን በረከትና በመሰቀሉ ምክንያት የምናገኘውን እጥፍ ድርብ ጸጋ እንድንረዳው በጣም በብዙ መንገድ አስተምሮናል። የመጀመሪያው እዛው ሐዲስ ኪዳን ላይ አምላካችን ኢየሱስ ክርስቶስ ያስተማረው ትምህርት አለ። ስለ መሰቀሉ ሳይሆን በአንጻሩ በስቅለቱ ምክንያት ስለምናገኘው ነገር በንጽጽር ከብሉይ ኪዳን ታሪክ ጋር ያመጣው ያስተማረው ትምህርት አለ። የቅዱስ ዮሐንስ ወንጌል ምዕራፍ 3 ላይ ተጽፎ የሚገኝ ታሪክ ነው። ጌታችን ኢየሱስ ክርስቶስ እስራኤላውያን እግዚአብሔርን በማሳዘናቸውና እሱን በማስከፋታቸው ምክንያት ከደረሰባቸው መቅሰፍቶች መካከል አንዱ የእባብ መነደፍ ነበር። ኦሪት ዘጸአት ምዕራፍ 21 ላይ ያለ ታሪክ ነው።
ታሪኩ እንደሚያስረዳውና እንደሚናገረው ከሆነ እስራኤላውያን እግዚአብሔር ያረግላቸው የነበረውን ከሰማይ መና ማውረዱን በምድርም ካለ አለት ላይ ንጹህ የሆነ ውሃንም ጭምር ሰጥቷቸው መጠጣቱ ልቡናቸውንና ስጋቸውን ጭምር ብቻ ሳይሆን ነፍሳቸውንም ሊያረካላቸው አልቻለም ነበር እና እግዚአብሔርን በጣም ያሳዝኑት ነበር። ጣዖት ያመልኩ ነበረ ሲያሻቸው። የሚያበላ የሚያጠጣቸውን እግዚአብሔርን ከድተው በሌላ የክፋትና የኃጢአት ስራ ላይ ይሰማሩበት ነበር። ስለዚህ እግዚአብሔር አምላክ ከላይ ከሰማያት መና አውርዶ ሊያበላን ይችላልን ብለው ባሙትና በተናገሩ ጊዜ ላይ መና ማውረዱን አወረደላቸው። በልተውት ጠግበው እንኳን ሳያድሩና በልተውት ጠግበውት እንኳን ጣዕሙን ሳያጣጥሙት ግን ወዲያውኑ የሚቀስፍ እባብ ሰደደባቸው። ሁሉንም ሰኮናቸውን እየነደፈ በጣም ብዙ ሺህ ሰዎች በዛች ዕለት ላይ ረገፉ። ወዲያውኑ ያሙትና እግዚአብሔርንም ጭምር በንግግራቸው ያሳዘኑት እስራኤላውያን መሪያቸው ለነበረው ለሙሴ ሄደው ጠየቁት። እባክህ ጸሎትን አድርግልን፣ ለምንልን፣ እግዚአብሔር ከዚህ ከመጣብን የእባብ መቅሰፍት እንዲታደግን እባክህ ጠይቅልን አሉት። ሙሴም ወደ እግዚአብሔር ጸለየ። ህዝቡን እንዲያድን፣ ህዝቡን እንዲምር፣ ይቅር እንዲላቸው ማለደላቸው። እግዚአብሔርም ለሙሴ አዘዘው፣ ከነሐስ የተሰራ እባብ በዓላማ ወይንም ደግሞ ከፍ ባለ እንጨት ላይ ሰቅለህ ለህዝቡ እንዲመለከቱት አድርጋቸው። ያንም በተመለከቱትና ባዩት ጊዜ ላይ እባብን የተነደፉት በመርዙም ጭምር ሊሞቱ የተቃረቡት በሙሉ ይድናሉ አለ። ጌታችን ኢየሱስ ክርስቶስ ይሄን ታሪክ ጠቅሶ ስለ ራሱ መሰቀል ከመሰቀሉ በፊት ነግሯቸው ነበር። ይሄን ታሪክ ያነሳው ለምን መሰላችሁ? የመሰቀሉን ጥቅም ማወቅ እንዲችሉ። እስራኤላውያን ቀስፏቸው ከነበረና ሰኮናቸውን እየነደፈ ከመጣባቸው እባብ የዳኑት ሙሴ የሰራውን ከነሐሱ የተሰቀለውን ከፍ ብሎ የተንጠለጠለውን እባብ ተመልክተው ነበር። ዛሬ ይሄ እባብ በነገራችን ላይ ለብዙ አይነት የቤተ ክርስቲያን ምልክቶች ወይም ዓለማዊ የሆኑ ቦታዎችም ይጠቀሙታል። ለምሳሌ በቤተ ክርስቲያናችን ብፁዓን አበው ሊቃነ ጳጳሳት ይጠቀሙታል። የሊቃነ ጳጳሳቱን ወይም ቅዱስ ፓትርያርኩን በትረ ሙሴ የተመለከታችሁት ከሆነ ከላዩ ላይ የነሐስ እባብ የሚመስል እባብ ምልክቶች አሉ። ታሪኩ የሚመነጨው ከዚህ ነው። ታሪኩ የሚመነጨው መነሻ ምክንያቱም ይሄን ነው። ይሄን ታሪክ የገባው ሰው ቅዱስ ፓትርያርኩ የሚይዙት የበትረ ሙሴ ምሳሌነቱና ዓላማውም ይረዳል። ከቅዱስ ፓትርያርኩ ውጪ ደግሞ ይሄ በዓላማ የተሰቀለውን እባብ ሌላ ቦታ ብትፈልጉት የምታገኙት ፋርማሲ ነው። ፋርማሲ ስትገቡ ወይ በፋርማሲ ታፔላ ላይ አይታችሁ አታውቁም? አይታችሁ አታውቁም? የቆመ እንጨት ላይ የተንጠለጠለ ወይም የተጠመዘዘ እባብ ቆሞ እና ብዙ ሰው ግራ ይጋባል። እባቡን ከፋርማሲው ጋር ምን አገናኙ? እባብ እኛ የምናውቀው መርዝ ሲኖረው ነው፣ ነድፎ ሰውን ሲያጠፋና ሲገድል ነው። የሚመጣበትም ሰው ሲጸየፈውና ዞር በልልኝ ብሎ ሲያባረው አሊያም ቀጥቅጦ ሲገለው ነው የምናውቀው። ይሄኛው እባብ ግን የተለየ ምስጢር ስላለው ይሄኛው እባብ አንደኛ ከነሐስ የተሰራ ነው። ምን ማለት ነው? ያ የነሐሱ እባብ ልክ እስራኤላውያንን ነድፏቸው ሕይወትን እንዲያጡ ሞት እንዲመጣባቸው እንዳደረገው እባብ መርዝ የሌለው እባብ ነው። አንደኛ። ሁለተኛ ይሄኛው እባብ ከፍ ብሎ የተሰቀለ እባብ ነው። ያኛው መሬት ላይ እየሄደ ወይንም ደግሞ በመሬት ላይ እየተመላለሰ ሰኮና ሲነድፍ የነበረ ነው። ይሄኛው ግን ከፍ ብሎ የተሰቀለ እባብ ነው። ሶስተኛ ይሄኛውን እባብ እየተመለከቱትና እያዩት የሚሸሹት የሚርቁት ነው። ይሄኛው እባብን ግን በነሐሱ የተሰራውንና በዓላማ ላይ የተሰቀለውን ግን ለማየት የሚናፍቁት ነው። የሚሸሹት ስላዩትም ጭምር ደግሞ መዓትና መቅሰፍት ይመጣብናል የሚሉት አይደለም። ይሄ የተሰቀለው የነሐሱ እባብ የክርስቶስ ምሳሌ ነበር። የነሐሱ እባብ የክርስቶስ ምሳሌ ነበር። እንዳልኳችሁ የነሐሱ እባብ መርዝ የለው። ክርስቶስም እንደዚሁ ሁሉ ንጽሐ ጠባይ ያላደፈበት ኃጢአትም ጭምር የሌለበት ንጹህ አምላክ ለመሆኑ ምሳሌ ነው። እየሰማችሁ ነው? ንጹህ አምላክ ለመሆኑ ምሳሌ ነው። ሁለተኛው የነሐሱ እባብ የተሰቀለው ምኑ ላይ ነው? እንጨት ላይ ነው፣ ከፍ ብሎ ነው። የነሐሱ እባብ ኃጢአት የሌለበት ኃጢአተኞች የሆኑትን ወይም ደግሞ በመርዝ የተነደፉት ግን አይተውት የሚድኑበት ከፍ ብሎ የተሰቀለበት እንጨት ደግሞ መስቀል ነው። ለዛ ነው እንዳልኳችሁ ቅድም ክርስቶስን ከመስቀሉ መስቀሉን ከክርስቶስ መለያየት አይቻልም። እባቡንና ዓላማውን ራሱ አንድ ላይ ነው የተመለከተው። እባቡ ለብቻ፣ በአንጻሩ ደግሞ የተሰቀለበትም ከፍ ብሎ የታየበትም ዓላማ ለብቻው ሆኖ አይደለም። ዓላማ እያለን የምንጠራው እንጨቱን ነው። እሺ እየሰማችሁ ነው? ዓላማ ብለን የምንጠራው እባቡ ከፍ ብሎ የተሰቀለበትን እንጨቱን ተለያይተው ሳይሆን ስንት ሆነው ነው ያየናቸው?
አንድ ሆነው ነው የተመለከትናቸው፣ አንድ ሆነው ነው ያየናቸው። ስለዚህ እባቡ ለክርስቶስ ምሳሌ ሲሆን መርዝ አለመኖሩ ክርስቶስ ኃጢአት እንደሌለበት ማስተማሪያ ሲሆን ያ እባቡ የተሰቀለበት እንጨት ደግሞ የምን ምሳሌ ነው አለ? የመስቀሉ ክርስቶስ ከፍ ብሎ የታየበት የመስቀሉ ምሳሌ ነው። ይሄ ብቻ ግን አይደለም። ቅዱስ ጎርጎርዮስ ዘእንዚናዙ ከፍ ብሎ የተሰቀለውን እባብ ይመለከተውና ምን ብሎ ይናገራል? ይሄ እባብ ይላል። እየሰማችሁ ነው? ይሄ እባብ ልክ እንደዛኛው እንደተናደፈው እና መርዝም እየረጨ እንደገደለው እባብ አይነት እባብ አይደለም ይልና ይሄኛው እባብ መከራ፣ ስቃይ፣ እንግልት ብታቀርቡበት አይሰማውም ይላል። አሁን ለምሳሌ የነሐስ እባብ ተሰርቶ ልክ ህይወትና እንደሚንቀሳቀሰው እባብ ብትመቱት ይሰማዋል? ምን ስለሆነ ነው? የነሐስ እባብ ስለሆነ ነው አይደል? እና ቅዱስ ጎርጎርዮስ ምን ይላል? የነሐሱን እባብ ስትመቱት ህመሙ አለመሰማቱ እንደዚሁ ሁሉ ምንን ለማጠየቅ ነው ይላል። እግዚአብሔር አምላካችንም መከራውን፣ ስቃዩን፣ እንግልቱን ተቀብሎ ብትመለከቱት እንደዚሁ ተራ ሰው ነው ብላችሁ እንዳታስቡት። ህማሙ አለመሰማቱን ልክ የነሐሱን እባብ ስትመቱት ህማም አይሰማውም እንዳላችሁት ሁሉ በመለኮታዊነቱ በእግዚአብሔርነቱም ጭንቅና መከራ ላለመድረሱ ማሳያ ነው ይላል። ቅዱስ ኤፍሬም ሶርያዊ ደግሞ የተሰቀለውን እባብ እየተመለከተ ምን ይላል? ይሄ የተሰቀለው እባብ ህይወት የሌለው እባብ የሞት ምሳሌ ነው ይላል። ክርስቶስ ያሸነፈው በመስቀሉም ድል ያደረገው ምልክት ነው ብሎ ይናገራል። ስለዚህ ክርስቶስ በዛች ቅጽበት ላይ ይሄንን ታሪክ አንስቶ ለህዝቡ ሲናገር የነበረው በመሰቀሉና መከራ በመቀበሉ ምክንያት እኛ ክርስቲያኖች የምናገኘውን በረከት እየነገረን ነበር። አንደኛ ያስጨነቀን እየነደፈም ጭምር ኃጢአት የተባለ መርዙን ሲዘራብን የነበረውን ሰይጣንን አሸነፈልን። አንደኛ። ሁለተኛ ያሸነፈልን ድል ያደረገልን አምላካችን ደግሞ ስለኛ ሲል ከፍ ብሎ ታየልን። ምን ታርጎ ታየልን? ከፍ ተብሎ ታየልን። ስለኛ ሲል ማለት ነው። ስለኛ ሲል ከፍ ብሎ ሌላውን በሙሉ መመልከትና ማየት በሚችልበት ደረጃ ላይ ከፍ ብሎ ተመለከተልን። ክርስቶስ አንደኛ በዚህ ምሳሌ አስረዳቸው። ከዚህ ምሳሌ ውጪ ስለ ክርስቶስ መስቀል በሌሎች መጽሐፍትም ጭምር የምናገኘውን ጥቅም ደግሞ መጽሐፍ ቅዱሳችን ሲነግረን ለሁለተኛ ምሳሌ አድርገን የምናነሳው ሁለተኛ ነገሥት ምዕራፍ 6 ላይ ያለ ታሪክ ነው። የታሪኩ ባለቤት የኤልያስ ደቀ መዝሙር የነበረው ነብዩ ኤልሳ ነው። ኤልሳ ከደቀ መዛሙርቱ ጋር ወይንም ደግሞ ነቢያት በጥንት ሰብስበው ያስተምሯቸው ከነበሩት ተማሪዎቹ ጋር አብሮ በሚሄድበት ጊዜ ላይ ተማሪዎቹ ምሳር ይዘን ወይንም ደግሞ የምንቆርጥበት መጥረቢያ ይዘን እንጨትም ቆርጠን ማረፊያ የሚሆነንን መቀመጫ የሚሆንብን ስፍራ እንስራ አሉ። ፈቀደላቸው፣ ስሩ አላቸው። ከደቀ መዛሙርቱ መካከል አንዱ በያዘው መጥረቢያ እንጨት ሲፈልጥ አቅራቢያው የነበረ ሐይቅ ወይንም ደግሞ ባህር የታቆረ ውሃ ስለነበረ ወዲያውኑ ይፈልጥበት የነበረው መጥረቢያው ወደ ውሃው ገባበትና ሰጠመበት። ያው መጥረቢያው መስጠሙ ያን ያክል የሚደንቅ ነገር አይደለም። ክብደት ያለው ነገር ስለሆነ ግዴታ ወደ ውሃው ውስጥ መስረግ አለበት፣ መግባት አለበት። ወዲያውኑ ያደቀ መዝሙር ደነገጠና ወደ ኤልሳ ሄዶ ነገረው። የተበደርኩት የራሴ ያልሆነ የሰው መጥረቢያ ነው። እንጨት ልፈልጥ ስል ወደ ውስጥ ገባብኝና አሁን እንዴት ብዬ ላውጣው? ጠፍቶብኛል። ምን እባክህ እርዳኝ ብሎ ለኤልሳ ነገሩ። ነብዩ ኤልሳ ምን አደረገ? ከዙሪያው መካከል ከነበሩት የእንጨት ቅርፊቶች ወይም እንጨት አነሳና ባህሩ ላይ ጣለው። እየሰማችሁ ነው? ባህሩ ላይ ሲጥለው ኤልሳ የጣለው እንጨት ወደ ውስጥ ሰረገ። የሰረገው ብረት ደግሞ እንጨቱ ወደ ውሃው ውስጥ ሲገባ ከፍ ብሎ ወጣ። ያም ሰው የጠፋበትን ወይንም ደግሞ ተበድሬው ነበረ ሰው ሊቆጣኝ ይችላል ያለውን መጥረቢያ ተማሪው ይዞት ወጣ። ምን ለማለት ተፈልጎ ነው? በተፈጥሮ ወይንም ደግሞ በምናውቀው መንገድ እኛ የምናውቀው እንጨት ሲንሳፈፍ ነው እንጂ ወደ ውስጥ ሲገባ አይደለም። በተፈጥሮ እኛ የምናውቀው ክብደት ያለው ነገር ልክ እንደ መጥረቢያ ያለ ነገር ወደ ውሃ ሲሰጥም ነው እንጂ ተንሳፎ ወደ ላይ ሲወጣ አናውቅም። የትኛውም ሰው ድንጋይ ሲንሳፈፍ አይቶ አያውቅ። ድንጋይ ጥለነው ምን ሲያደርግ ነው የምናውቀው? ወደ ውስጥ ሲገባ ነው የምናውቀው። በዚህ ቅጽበት ላይ ግን እኛ ከምናውቀውና ከለመድነው አዲስ ነገርን እግዚአብሔር አምላክ በነቢያቱ በኩል አደረገ። ምን ሊያስተምረን ፈልጎ መሰላችሁ? ኤልያስ ጥሎ ኤልሳ የጣለው የነበረው እንጨት የጌታ የኢየሱስ ክርስቶስ የመስቀሉ ምሳሌ እንደሆነ ከአባቶቻችን ሐዋርያን አበው መካከል አንዱ ሰማዕቱ ቅዱስ ዮስጢኖስ የሚባል አባት አለ። በረከቱ ለሁላችን ትድረሰን። እሱ
ኤልሳ የጣለው እንጨት የክርስቶስ የመስቀሉ ምሳሌ ነው ይላል። በአንጻሩ ደግሞ ተማሪው ሲጠርብበት የነበረው ወይንም ደግሞ ሲፈልጥበት የነበረው መጥረቢያ ደግሞ የሞት ምሳሌ ነው። ሲፈልጥበት የነበረው መጥረቢያ ወደ ውስጥ ገባ ወይንም ደግሞ ሰጠመበት። ልክ ለኤልሳ ያ መስጠሙን መናገሩ ማለት የሰው ልጆች በደረሰብን መከራ ስቃይና እንግልት ሁሉ እግዚአብሔር ያድነን ዘንድ ጮህን። ኤልሳ የተባለው ክርስቶስ ነው። ክርስቶስም መስቀሉን ላከልን ወይም ተሰቀለልን። ባህሩ ላይ ጣለው ማለት ወደ ምድር ወርዶ ተሰቀለ ማለት ነው። የክርስቶስ መስቀል ልክ እንደ ኤልሳ እንጨት ወደ ውስጥ ገባ ማለት የክርስቶስ መስቀል አሸናፊነቱ ወደ ጥልቅ ወደ ተባለ ወደ ሲኦል ወረደ ማለት ነው። በሱ የመስቀሉ የቤዛነት የማዳን የመውረድ ስራ ደግሞ እኛ ውስጥ የነበር ነው መጥረቢያዎቹ የተባልን ኃጢአተኞቹ ምን አድርገን ወጣን ማለት ነው? ከፍ አድርገን ተንሳፈን ወጣን ማለት ነው። ስለዚህ የክርስቶስ መስቀል ምን ጥቅም አገኛችሁ? ምንስ ጥቅም ሰጣችሁ ተብለን ብንጠየቅ ሲኦል ውስጥ የነበርነውን ሁሉ ልክ እንደ መጥረቢያው ከፍ ብለን እንድንወጣ አደረገ እንላለን። እስኪ ከሲኦል አስወጣን በሉ። ከሲኦል አስወጣን ማለት ነው። ስለዚህ ይሄም ጴጥሮስ ስላልተረዳ ጌታ ሆይ ይሄ በአንተ አይሁንብህ ብሎ ተናገሩ። ጌታችን ኢየሱስ ክርስቶስ ግን እንዳልኳችሁ ስለ መስቀሉ ሲናገር ስለ ሕማሙ ሲናገር ጴጥሮስ ያልተረዳው የመጀመሪያው ነገር ቢኖር ሕማሙና እንግልቱ ሊሰጠው የሚችለውን በረከት ሕማሙና እንግልቱን በመከተሉ ምክንያት ሊያገኘው የሚችለውን ረድኤት ስላልተረዳው ነው ይሄን ያልነው። ዛሬም ድረስ በነገራችን ላይ የክርስቶስ መስቀል ያልገባን ሰዎች በጣም ብዙ ሰዎች አሉ። የክርስቶስ መስቀል የድህነት ስራው የፈጸመው የቤዛነት ስራ በሙሉ ምን ማለት እንደሆነ ትርጉሙ ያልገባን ማለት ነው። ትርጉሙ ያልገባን ማለት በነገራችን ላይ ክርስቲያኖች መሰቀሉን የማናውቅ ለማለት አይደለም። ሕማም መቀበሉን ለኛ ጭምር ያልተረዳን ለማለት አይደለም። እሱ የተረዳውና የገባው ሰው ህይወቱ በሙሉ ዋጋ እንደተከፈለለት ሆኖ ነው መኖር ያለበት። መስቀሉ አልገባንም የምንለው አኗኗራችን ዋጋ እንደተከፈለለትና አምላክ ህይወቱን ሰጥቶ የኛን ሞት እንደወሰደልን አይነት አይደለም። አሁንም ድረስ በኃጢአት በነውር በክፋት በበደል የምንመላለስ ሰዎች ስለሆነ የመስቀሉ ትርጉም ገና አልገባንም። እኛ በዓሉን የምናከብረው በክብረ በዓሉም ጭምር ስለ መስቀል ቤተክርስቲያን መላልሳ የምትሰብክበት ምክንያት መስቀል ትርጉሙ ምልክቱን ከማየት የሚጀምር ይሁን እንጂ ውስጡ ያለው ግን የክርስቶስ ሕማም የሰጠንን ህይወት ያወጣልንንና ያስገኘልንንም ጭምር ነገር መረዳት ላይ ስለሚያተኩር ነው። ለዛ ነው ቅዱስ ጴጥሮስ ይሄ ያልገባውም በክርስቶስ መስቀል ምን እንዳገኘ። ቅዱስ ጴጥሮስ ብቻ አይደለም፣ በእርግጥ ሌሎችም በጊዜው የነበሩት በሙሉ ክርስቶስ ያረገው የነበረው ነገር በሙሉ በጣም ግራ ይገባቸው ነበር። ተመልከቷቸው፣ አይሁድና ፈሪሳውያን ስለ ክርስቶስ መሰቀልና መከራ መቀበል በጣም አድርገው ይናፍቁና ይወዱ የነበሩ ነበሩ። መከራው እነሱን ራሱ እንደሚያድናቸው አላወቁም ነበር። የሱ መከራና ጭንቅ መቀበል ለነሱም የሚሆን አልመሰላቸውም ነበር። እነሱ በመሰቃየቱ በመንገላታቱ መከራ በመቀበሉ በቃ በዛው የሚያበቃና ጉዳዩን ጭምር የሚገባደድ እነሱም ሰላም የሚያገኙ መስሏቸው ነበር። ክርስቶስ ግን ለሚያሰቃዩትና መከራ ለሚያበዙበት ሰዎች ራሱ ሕማሙን ችሎ ይቀበል የነበረበት ምክንያት ከዚህ ካልሆነ በቀር ለነሱ ህይወት የሚሰጥበት መንገድ ስላልነበረ ነው። ይሄ ብቻ አይደለም፣ የክርስቶስን መስቀል ስታስቡ አብራችሁ የተቀበለውንም መንገድም ጭምር እንዳትረሱት ክርስቲያኖች። ጌታችን ኢየሱስ ክርስቶስ ከተሰበሰብንባት ከዚህ ከሐሙስ ማታ ምሽት ጀምሮ እስከ ዓርብ ድረስ በቆየበት ቆይታው እያንዳንዱ መንገዱ ምንም አይነት የሰላም መንገድ አልነበረም። በጣም ጭንቅ የበዛበት በጣም መከራም ጭምር ያየለበት ነበር። በአንድም የአስተምህሮ ጉዞ ላይ አምላካችን ኢየሱስ ክርስቶስ ደቀ መዛሙርቱ ገመድ ይዘው እሱ ሰይፍ ይዞ በጉልበትና በኃይል ሲያሳምን አላየነውም ነበር። እዚች ምሽት ላይ ግን አይሁድና ሊቃነ ካህናት የላኳቸው ወታደሮች ግን ሰይፍ ይዞ የማያውቀውን ክርስቶስ ሰይፍ ይዘው ነበር ለመያዝ የመጡት። ገመድ ይዞ ያላዩትን አምላካቸውን እነሱ ግን አንገት ውስጥ ገመድ አስገብተው እየሳቡ እንደ ከብት ነው የወሰዱት። መውሰድ ብቻ አይደለም፣ በፊት ለፊቱም በጀርባውም እየጣሉ ነበር የወሰዱት። ያ ብቻ አይደለም፣ ፍርድ በማይደረግበት ፍርድ ቤትም ጭምር ተሰብስቦ የአይሁድ ሸንጎ ምንም አይነት ምክር በማይፈጽምበት በማታው ክፍለ ጊዜ ነበረ ክርስቶስ ሲከሰስ የነበረው። በየትኛውም የዓለም ስርዓት ይሄን ማንም ሰው ያውቋል። በማታ የሚከፈት ፍርድ ቤት አለ? የለም። በማታ ተሰብስቦ ምክር ተመክሮበት ውሳኔ የሚሰጥበት ፍርድ ቤት የለም። ለክርስቶስ ግን ሲሆን ያንን አድርገውታል አይሁድ። ይሄንንም ችሏል።
ዝም ምን ያላቸው በዛም ቦታ ላይ አቁመውት ሐናና ቀያፋ ከፊት ለፊቱ ቆመው ሲፈርዱበት ሲመረምሩት ስህተትን እናገኛለን ብለው ከንግግሩ ከትምህርቱ ከተግባራቱ ሲያወሩት ክርስቶስ ምንም አላለም። ዝምታው ራሱ በቂ መልስ ነበር። እነሱ ግን ሊረዱት አልቻሉለትም ነበር። ያም ብቻ አይደለም፣ በወዳጆቹ አብሮ ደግሞ ሰው ሆኖ ሊያድናቸው በተመላለሰ በህዝቡ መካከል ብቻ ሳይሆን አሳልፈውም ጭምር ለማያውቁት እኮ ለሮማውያን ሰጥተውታል። ክርስቶስም በእነሱም ፊት ተመርምሯል። ያኔም ዝም ብሏል። አንድ ሰው ከመሰቀሉ ወይም ደግሞ የሚሰቀል ከሆነ አይገረፍም፣ የሚገረፍም ከሆነ አይሰቀልም። ክርስቶስን ገርፈውን የሰቀሉት ፍርድን አጉድለውበታል። በማታ መመርመር አይቻልም ብያቸዋለሁ። ተሰቅሎ መገረፍ ተገርፎ መሰቀል የሚባል ነገር አልነበርም። እሱን ግን ይሄንንም አድርገውበታል። ይሄንን ሁሉ መከራ፣ ይሄንን ሁሉ ጭንቅ፣ ይሄንን ሁሉ ስቃይ ሲታገስና ዝም ብሎ አምላካችን ሲቀበለው የነበረው ከነሱ ከሚወርድበት ከጅራፉ ከነሱ ከጎነጎኑትና ራሱ ላይ ከጣሉበት ከሾህ አክሊሉ በላይ ጥልቅ ሆኖ ይሰማውና ያመው የነበረው የኛ ፍቅር ስለነበረ ነው። ሌላ ምንም ነገር ኖሮበት አይደለም። ያን ሁሉ መከራ ዝም ብሎ የታገሰው እኛን ስለሚወደን ብቻ ነው። እንዲህ ያለ የመውደድ እንዲህ ያለ የማፍቀር እንዲህ ያለ ዋጋ የመክፈልን ነገር ከክርስቶስ ውጪ ለኛ ማንም አድርጎልን አያውቅም፣ አያደርግልንም ጭምር። ይሄንን አምላካችን ብቻ ነው ያደረገው። እና ቅዱስ ጴጥሮስ ብቻ አይደለም እንዳልኳችሁ፣ ሌሎችም ይሄም ያደረገውን ድርጊት አልገባቸውም ነበር። ሰቅለውት ርቃኑን ምራቃቸውን ሲተፉበት ሰዎችም ሰብስበው እንኳን ሲያሰድቡት እንኳን በመስቀል ላይ ተሰቅሎ ሳይራሩለትና መከራ ሲያበዙበት እንኳን ጌታችን ኢየሱስ ክርስቶስ ዝም ምን ያላቸው ስለ ሰው ፍቅር ግድ ስለሚሉ ይሄ አልገባቸውም ነበር። ስለዚህ ልክ እንደ ቅዱስ ጴጥሮስ እንዳልኳችሁ ይሄ አይሁንብህ የሚል ሰው ካለ ስለ ክርስቶስ መከራ መስቀል መቀበልና ስለ መስቀሉም ጭምር ስለሚመጣበት ነገር በሙሉ ያለ መረዳት ያለ ማወቅ በመስቀሉ ያገኘውንም ሕይወትም ጭምር ያለ መረዳት ምክንያት ጌታችን ግን ቅዱስ ጴጥሮስ ለተናገረው ቅዱስ ጴጥሮስም ደግሞ አይሁንብህ ላለው የመጀመሪያው ንግግሩ የመለሰለት መልስ በጣም የሚደንቅ ነበር። ሂድ ወግድ አንተ ሰይጣን ያለው ጴጥሮስን አልነበረም እንደዛ ሲል የነበረው። የጴጥሮስ ንግግር ሹመት እንዳይርቅበት የተናገረው ይመስልኛል እንጂ በውስጥ ታዋቂነት ይወራ የነበረው ሌላ ነገር ነበር። የክርስቶስን አለመሰቀል መከራ ለመቀበል ይወድ ይናፍቅ እንዳይሆን ይፈልግ የነበረ ቢኖር ሰይጣን ብቻ ነው፣ ሌላ ማንም አይደለም። ሌላ ማንም አይደለም። ለመስቀል ጠላቱ ሰይጣን ብቻ ነው። ለመስቀል ጠላቱ ዲያብሎስ ብቻ ነው። እና የሱ የግብር ልጆች የሆኑት ስራውን የሚመስሉት በሙሉ መስቀልን አይወዱትም። ሌላው በሙሉ ግን መስቀልን ሲያየው የሚያየው የሞተውን አምላኩን ብቻ አይደለም፣ ሕይወት የሰጠውንም ጌታውንም ጭምር። ዛሬ መስቀልን ስናየው የምናለቅሰው ለቅሶ እውነት ነው፣ ጌታ የተቀበለውን ሕማም በማሰብ በማስታወስ ነው። መስቀልን አይተን የምንደሰተው ደስታ ግን የኛ ሞት ርቆ ሕይወትን ያገኘ ነው በምኑ አማካኝነት ስለሆነ ነው? በመስቀሉ ብቻ ስለሆነ ነው። በመስቀሉ ብቻ ስለሆነ ነው። ስለዚህ ወግድ አንተ ሰይጣን አሉ። ይሄ ያንተ ሐሳብ አይደለም ቅዱስ ጴጥሮስ አሉ። ከኛ ሐሳብ እንግዳ የሆነ ከኛ ሐሳብ ውጪ የሆነ ምንም አይነት ነገር ሲመጣ በነገራችን ላይ ወግድ አንተ ሰይጣን እንላለን። መጽሐፈ መነኮሳት በነገራችን ላይ ለዚህ ምስክር ነው። ክርስቲያኖች በጸሎት ሰዓት፣ በተመስጦ ሰዓት፣ በቅዳሴ ሰዓት ቅዱስ ንባብ በሚያነቡበት ቅዱሳት መጽሐፍትን በሚመረምሩበት ሰዓት ሰይጣን ከሚፈትናቸው ፈተናዎች መካከል አንዱ የሐልዮ ፈተና ነው፣ የሐሳብ ፈተና ነው። እነሱ ያላሰቡትን እንዲያስቡ ሊሆን ይችላል። አለበለዚያ ደግሞ የስድብ ቃላትን ጭንቅላታቸው ውስጥ ያመጣባቸዋል። በጣም ብዙ ክርስቲያኖች በዚህ ይቸገራሉ። እንዲህ ሲሉ መጽሐፈ መነኮሳት ሁለት ነገሮችን እንድናደርግ ያዘናል። አንደኛ በትምህርተ መስቀል አማትባችሁ ልክ ክርስቶስ ለቅዱስ ጴጥሮስ እንዳለው ወግድ አንተ ሰይጣን በሉ ይላል። ሐሳቡ የእናንተ ሳይሆን የማን ስለሆነ? የጠላት ስለሆነ። ሁለተኛው ደግሞ የእመቤታችንን ጸሎት እንድንጸልይ ያዘን። እርሱም አንዲት ቃል ናት። በነገራችን ላይ ነፍሴ እግዚአብሔርን ታላቅ ታደርገዋለች የምትለው አትገርም? እቺን ጸሎት ብቻ አድርጓት ይላል መጽሐፈ መነኮሳት። ምክንያቱም የነፍሴ እግዚአብሔርን ታላቅ ታደርገዋለች የሚለው የእመቤታችን የጸሎቷ የመጀመሪያው ሐረግ የቅድስና ምልክትም ጭምር። ሰው በስጋው በተለያየ ነገር እግዚአብሔርን ሊያከብር ይችላል። ጾሞ ጸልዮ ሰግዶ መጽውቶ መከራንም ጭምር ተቀብሎ ነፍሴ እግዚአብሔርን ታከብረዋለች ማለት ነፍሴ ከኃጢአት ተለይታ ለእግዚአብሔር ባሪያው ሆና ትገዛለታለች ማለት ነው። ያን የቅድስና ደረጃ ያን የቅድስና ጸሎት የጸለየችውን የድንግል ማርያምን ቃል ድጋሚ ክርስቲያኖች ሲደግሙበት ይህንኑ ስለማይፈልገው ጠላትም ይርቃቸው።
ስለዚህ ክርስቶስ መጀመሪያ ለቅዱስ ጴጥሮስ ሐሳቡ ያንተ ስላልሆነ ይሄን ሐሳብ ያሳሰበህን ሰይጣን ይራቅ ካንተ አለ። ሁለተኛ በዛው ንግግር ውስጥ ሊነግረው የፈለገው ነገር ደግሞ ምንድነው? ይሄ የኔ መሰቀል፣ መውረድ፣ መወለድ እኔ አሁን የተናገርኩት ሳይሆን ትላንትና በነቢያቶችም ጭምር ሳስነግር የነበረ ነው። ስለዚህ አንተ አይሁንብህ እያልክ የምትናገረው ነገር ለአንተ አለመጥቀም ብቻ ሳይሆን የነቢያትንም ትንቢት ሐሰተኛ ያስብለዋል። ለጴጥሮስ ጥቅም ተብሎ ለጴጥሮስም ጭምር በእጄ ተብሎ የሚፈርስ የሚናድ የሚሻር የነቢያት ትንቢት አይኖርም። ሁሉ ሊፈጸም ግድ ስለነበረ ወግድ አንተ አለ። የነቢያት ትንቢት ሊፈጸም ግድ ነው፣ በቃ መፈጸም አለበት አለ። ክርስቶስ ግን ከዛ በኋላ የሚገርማችሁ ስለ ራሱ መከራና ሕማም ብቻ አይደለም የተናገረው። ቀጠለና መስቀል ያለውን ሁለተኛውን ትርጉም ተናገረ። እንዳልኳችሁ መጀመሪያ መስቀሉ ያለው ትርጉም የማንን ሕማም እንድናስብ ነው አልኳችሁ? የማንን? የክርስቶስን ሕማም ማሰብ እንድንችል በዛ ሕማም ውስጥ ያገኘነውን በረከትም ጭምር ተናግረናል። አንደኛው በነሐሱ እባብ ያገኘነውን በምሳሌ ክርስቶስ አስተምሮ የነገረን ነገር ቢኖር እግዚአብሔር አምላካችን የተቀበለው ዕዳ በደላችንን የተሸከመው ንጹሕ ባህሪ ሆኖ ምንም ነውርና ነቀፋ ሳይገኝበት ነው። እሱን እንድናስብ ያደርገናል። በኤልሳ ታሪክ ውስጥ ደግሞ በመስቀሉ ክርስቶስ የመሰቀሉ ምክንያት እኛን ከጠለቅንበት ከገባንበት ከሲኦል አዘቅት ውስጥ ምን አድርጎናል አለ? አውጥቶናል አለ። ይሄ ቢያንስ በትንሹ ልናውቀው የሚገባ በቅዱስ መስቀሉ በጌታችን ሕማም መቀበሉ የምናገኛቸውና የምናውቃቸውም ጭምር በረከቶቻችን ናቸው። መስቀል ግን ከክርስቶስ ሕማም በላይ ቃሉን ስንጠራው የሚወክለው ሁለተኛው ትርጉም ደግሞ ምንድነው? ሕይወት ነው። እስኪ ሕይወት በሉ። መስቀል ክርስቲያኖች ሕይወት ነው። መስቀል ሕይወት ነው። ይሄን የምታውቁት ደግሞ ጌታችን ኢየሱስ ክርስቶስ ወግድ አንተ ሰይጣን ብሎ የጴጥሮስን ቃል የእግዚአብሔር ሐሳብ እንዳልሆነ ከተናገረና ካጸና በኋላ ማንም እርሱን ሊከተለውና መስሎ ሊኖረው የሚፈልግ ሰው ካለ ራሱን ይካድና መስቀሉን ተሸክሞ ምን ያርገኛል? ይከተለኛል። ይሄ ሕይወት እኮ ነው። በቃ ሕይወት ነው። ክርስቶስ በመስቀሉ የተጓዘውን የድህነት ጉዞ ክርስቲያኖች ደግሞ ያንኑ የመስቀል ጉዞ እግዚአብሔርን ለማግኘት ሲሉ ይጓዙታል። ይሄ የመስቀል ጉዞ የመቻል፣ ይሄ የመስቀል ጉዞ መከራን የመቀበል፣ ይሄ የመስቀል ጉዞ የመቻልና የመከራ መቀበል ብቻ ሳይሆን የአሸናፊነትም ጭምር። ክርስቶስ ላላወቁትና ላልተረዱት ሰዎች በሙሉ በዛች በዕለተ ዓርብ የከፈለው ዋጋ በሙሉ ከሩቅ ሆኖ ለሚመለከተው ሰው ሽንፈት ነው የሚመስለው። አምላክ ሆኖ ሲገረፍ ማየት፣ ሁሉን ቻይ ሆኖ በያዙት በፍጡራን እጆች ተጨምቆ ሲያዝ መመልከት፣ ሁሉ በደጁ ያለ አምላክ ራሱን እጆቹን ዘርግቶ እርቃኑን በመስቀል ላይ ሆኖ ሲታይ ላላወቁት ክርስቶስን ይሄ ሽንፈት ነው። እስካሁን እስከዚህ ቅጽበት ነው የምላችሁ በዓለም ላይ ያሉ የተለያዩ ሰዎች የክርስቶስን መስቀል ይዘባበቱበታል። በደንብ አድርገው ነው የሚዘባበቱበት። አምላክ ከሆነ ለምን ይሄን ተቀበለ? ጌታ እስከሆነ ይሄንን በመቀበሉ እናንተስ ራሳችሁ ከምትኮሩ ይልቅ ለምን አትሸማቀቁም ይላል። በፍጹም በክርስቶስ በእንደዚህ አይነት ነገሩ ክርስቲያኖች አናፍርም፣ አንሸማቀቅም። ልክ እንዲያውም እንደ ሐዋርያው እንደ ቅዱስ ጳውሎስ ስንል የምንለው ምን መሰላችሁ? እኛ ግን የተሰቀለውን ክርስቶስ እንሰብካለን እንመለው። እኛ ግን እስኪ በሉ ምን ያደረገውን ክርስቶስ እንሰብካለን? አዎ የተወለደውን አላልንም። አይገርማችሁም? ቅዱስ ጳውሎስ የተወለደ ክርስቶስ እኮ መስበክ እንችላለን። ተወልዷል። የተጠመቀውን ክርስቶስን መስበክ እንችላለን። ተጠምቋል። እንጀራ ሲያበረክት የነበረውንም ክርስቶስ መስበክ እንችላለን። እኛም የምንሰብከው ግን የተሰቀለውን ነው። ስቅለት ለአይሁዳውያን ሳይሆን ለሮማውያን የነውር የኃጢአተኛ የሚቀበለው የመከራ ጥግ ነው። ለራሳቸው ዜጎች እንኳን ሮማውያን እውነቴን እንምላችሁ የመስቀል ቅጣት አይቀጡ። ይሄን ምሳሌ በአንድ ማስረገጥ እንችላለን። ሐምሌ 5 የምናከብረው የቅዱሳን ብርሃናት ዓለም ጴጥሮስ ወጳውሎስ ዓመታዊ ክብረ በዓል አለ። የሐዋርያቱ በረከት ለሁላችን ይድረሰን። ታስታውሱ ከሆነ ቅዱስ ጳውሎስ በአባቱ ዜግነቱ ሮማዊ በመሆኑ የክርስቶስን ወንጌል ሰብኮ በመገኘቱ ተሰቅሎ እንኳን አልተገደለም። ራሱን በሰይፍ እንዲቆረጥ ነው የተደረገው። የሮማዊ ዜግነት የሌለው ቅዱስ ጴጥሮስ ግን ተዘቅዝቆ እንዲሰቀል ነው የተደረገው። ለክርስቲያኖች ክርስቶስን መስበክ ክብራቸው ሲሆን ላልገባቸው አሕዛብ ግን ይሄንን ሰብኮ መገኘታቸው የሚያሰቅላቸው፣ የሚያስፈርድባቸው፣ የሚያስፌዝባቸውም ነበር። ስለዚህ ቅዱስ ጳውሎስ እኛ እናንተ እንደምታስቡት በክርስቶስ መሰቀል፣ መከራ መቀበል፣ እርቃኑን ሆኖ በመስቀል ላይ በመታየት አናፍርም፣ አንሸማቀቅም፣ ራሳችንንም ዝቅ አናረግም። እንዲያውም እልህ እንዲገባችሁ ሳይሆን
ትርጉሙ እንዲሰርጻችሁ ስለምንፈልግ እኛ ግን የምንሰብከው ምን ያደረገውን ክርስቶስ ነው አለ? የተሰቀለውን ክርስቶስ ነው አለ። የተሰቀለው ክርስቶስ አያሳፍርም። ብዙ ነገር ነው ያደረገው። ያ የተሰቀለው ክርስቶስ እርቃኑን የሆነው ለኛ የብርሃን ልብስ ለማልበስ። ያ የተሰቀለው ክርስቶስ አጥንቱ እስኪታይ ድረስ የተቀበለው መከራ፣ የተቀበለው ግርፋት እኛ እንደ አጥንቱ ንጽህናን ገንዘብ ማድረግ እንድንችል ነው። ቅዱስ ኤፍሬም ሶርያዊ በጣም የሚገርም ቃል ያስተምራል። ምን ይላል መሰላችሁ? ጌታ ክርስቶስ የተሰቀለበት መስቀሉም ጭምር የተተከለበት ቦታ የአዳም አጽም ያለበት ቦታ ነው ይላሉ አባቶቻችን በትውፊትም። ለዛ ነው የክርስቶስን መስቀል አይታችሁት ከሆነ ከስነ ስቅለቱ በታች አጥንት ነገር አለ አይደለ? ወይም የሰው ራስ የአዳም ራስ ነው ይላሉ። እና በጣም ነው የሚገርመው። ቅዱስ ኤፍሬም ምን ይላል መሰላችሁ? ክርስቶስ በዛች ቅጽበት ላይ ራሱ ልክ እንደተወጠረ ብራና አጥንቶቹ ጉልህ ሆነው እየታዩ በተሰቀለበት በዚያ የቀራንዮ አደባባይ ላይ አዳም ቢያየው ምን ይል ነበር ብሎ ይመሰጣል ቅዱስ ኤፍሬም። እና አዳም ቢያየው ኖሮ ምን እንደሚል ይላል መሰላችሁ ቅዱስ ኤፍሬም? ይህች አጥንት ከአጥንቴ ናት ይላል። አይገርማችሁ? አዳም ይሄንን ያለው ለሔዋን እኮ ነው። ሔዋን ከጎኑ ተፈጥራ ሲመለከታት ይቺ ስጋ ከስጋዬ ናት፣ እቺ አጥንትም ከአጥንቴ ናት አለና ስሟ ሔዋን ይባላል። በዛች ቅጽበት ላይ ክርስቶስንም ቀና ብሎ የሚያየው አዳም በአጥንቱ ላይ ተሰቅሎ ሲመለከተው ሊል የሚችለው አለ ቅዱስ ኤፍሬም ይቺ አጥንት ከአጥንቴ ናት አለ። ይቺም ስጋ ከስጋዬ ናት። እኔ ያሳደፍኩት ነውር ያስነቀፍኩት ሳይሆን ቀድሞውኑ ሳይፈርስ ሳይበሰብስ በገነት ውስጥ በቅድስና ያጌጠውን ከእመቤታችን የተነሳው ስጋዬ ናት ብሎ ይመሰክር ነበር ይላል። ቅዱስ ስምዖን ዘአምድ ደግሞ የዓርብ የሕማማት ጸሎቱ ላይ ምን ይላል መሰላችሁ? ጌታ ሆይ ተሰቅለ ካለህበት በጎልጎታ ላይ ደምህን ካፈሰስክበት ቦታ ላይ በኔም በህሊናዬ ላይ ያንን ንጹህ ደምህን አፍስስልኝ፣ ኃጢአቴን በደሌን ነውሬን ያንጻልኝ ይላል። እግዚአብሔር ክርስቶስ ለሁላችን ይህን ያድርግልን። የክርስቶስ መሰቀል እንዳልኳችሁ ስለዚህ ዋጋ አለው ማለት ነው። ላልገባው ትርጉሙ ላልሰረጸው ለማይረዳው ሰው ነው መነወሪያ፣ መሰዳደቢያ፣ መዘባበቻ፣ አንገትን ማስደፊያና ማሳፈሪያ የሚያደርገው። በፍጹም ይሄ ህይወት ነው ክርስቲያኖች። ይሄንን ህይወትም ክርስቲያኖች እንዲኖሩት ክርስቶስ ይፈልጋል። ስለ ስሙ ስንል እርሱ ለኛ የተቀበለውን መከራ እንድንቀበል ይፈልጋል። ስለ ስሙ ስንል እርሱ ለኛ የተቀበለውን ግርፋት እኛም ለሱ እንድንቀበል ይፈልጋል። ዛሬ አሁን የምንቀበለው ግርፋት በነገራችን ላይ ጅራፍ ተነስቶ ጀርባችን ላይ የሚያርፍ ላይሆን ይችላል። ሰይጣን ግን ከክርስቶስ ሊያርቀን የሚያነሳብን የፍትወት ምኛቷቶች በሙሉ የሚገጣብን የሚያርፍብን ጅራፎች እንደሆኑ አበው ይናገራሉ። ያንን ሁሉ ስለ ክርስቶስ ሲሉ መታገስ፣ ያንን ሁሉ ስለ አምላካችን ሲሉ መዋጥ። እውነቴን እኮ ነው የምላችሁ ክርስቲያኖች፣ አንገታችን ላይ የምናስረው መስቀል ክርስቲያን ለመሆናችን ምልክት ብቻ አይደለም እኮ የኑሯችንም ዘይቤ ጭምር። እንደዛ ነበር መኖር የሚጠበቅብን። እውነተኛ ክርስቲያኖች ሆነን እውነተኛ በመስቀል ላይ የተሰበከውን ስብከትን ኖረ ነው ቢሆን ኖሮ ማንም ሰባኪ ቆሞ ባይሰብክ እንኳን ህይወታችንን አይተው ብዙ ሰዎች መማር ይችሉ ነበር። እኛ አንገታችን ላይ ያሰርነውን መስቀል የሚመስል ግን ህይወት የለንም አብዛኞቻችን። በመስቀሉ ግን የተሰበከው እንዳልኳችሁ የዓለም ድህነት ብቻ ሳይሆን እኛም እንድንከተለው የሚያስፈልገውንም ህይወትም ጭምር። ክርስቶስ ይሄንን ህይወት ለመከተል ደግሞ መስቀሉንም ተሸክሞ አብሮ ለመጓዝ በሚደረገው መንገድ ላይ የመጀመሪያ ቅድመ መስፈርት ያደረገው ነገር ራስን መካድ። እስኪ ራስን መካድ በሉ። አዎ፣ ሰው ራሱን ሳይክድ የክርስቶስን መስቀል መሸከም አይችልም። ቢሸከም እንኳን ይከብደዋል። ቢሸከም እንኳን ይከብደዋል። ራስን መካድ ማለት ምን መሰላችሁ? ራስን መካድ ማለት አንደኛ ራሱ ወንጌላችን ወረድ ብሎ ሲናገር ምን ይላል? ማንም ነፍሱን ሊያገኛት ወይንም ደግሞ ሊያተርፋት የሚወድ ቢኖር ይጣላት ይላል አይደል? ትርጓሜያችን ምን ይላል? ማንም ነፍሱን ሊያተርፍ የሚወድ ቢኖር ራሱን ወይንም ደግሞ ነፍሱን በገራይተ ጥምቀት በጥምቀት ጉድጓድ ውስጥ ይጣላት ይላል። የክርስቶስን መከራ መስቀል ለመሸከም ራሱ የመጀመሪያው ቅድመ መስፈርት ጥምቀት ነው። ምን አልኳችሁ? ጥምቀት ነው። ይሄን እግዚአብሔር ይመስገን በ40 በ80 ቀን አብዛኞቻችን አግኝተነው። ከዛ በኋላ ያለው ግን ምንድነው የምትሉ ከሆነ የተጠመቁ ክርስቲያኖች በሙሉ ራሳቸውን መካድ አለባቸው ተብሎ ሲናገር ራስ ወዳድነታቸውን መስቀል አለባቸው ማለት ነው። በቃ ከራሳችሁ በላይ ክርስቶስን መውደድ አለባችሁ ክርስቲያኖች። ከራሳችሁ በላይ፣ ከነፍሳችሁ በላይ፣ ከስጋችሁ በላይ ክርስቶስን መውደድ አለባችሁ። ሁላችንም መውደድ አለብን። ይህ አይነቱ ህይወት ከሌለን እውነቴን ነው የምላችሁ መስቀሉን ራሱ እንደተሰቀለና እንደ ቤተ ክርስቲያን ምልክት አድርገን ከማየት ባለፈ ህይወት ሊሆነን አይችልም። በቃ
አብዛኞቻችን ራስ ወዳድ ነው። አብዛኞቻችን ለራሳችን ጥቅም ብቻ ነው የምንመላለሰው። ካልመሰለን ካልሆነልን ለራሳችንም ዞሮ የሚያመጣው ነገር ከሌለ በፍጹም እንኳን ሰውን ክርስቶስን መምሰል አንፈልግም። እንኳን ሰውን ክርስቶስን መምሰል አንፈልግም። እና ራስን መካድ የመጀመሪያው የክርስቲያኖች ቅድመ መስፈርት ነው። ራሱን ያልካደ ሰው በፍጹም ከክርስቶስ ጋር መኖር አይችልም። ራሳቸውን የካዱ ሰዎች ግን እንዴት ከክርስቶስ ጋር መኖር እንደቀለላቸው ሐዋርያትን ተመልከቱ። ራሳቸውን መካድ መጀመሪያ የጀመሩት ያላቸውን ነገር በሙሉ ጥለው በመከተል። እኛ እኮ ያለንን ጥለን እንኳን ተከትለን ስንመጣ ጥለን ስለመጣ ነው ነገር እንጨነቃለን። ታውቃላችሁ፣ ቅዱስ ጴጥሮስም መንፈስ ቅዱስ ገና ባልወረደነት ሰውነቱ ላይ ታስታውሱ ከሆነ ሁሉን ጥለን ትተን ተከተልን፣ እንግዲያውስ ካንተ ምን እናገኛለን ብሎት ነበር። ክርስትና ገና ያልገባን ሰዎች ስለ ክርስቶስ ብለን የተውነውን ነገር በሙሉ ብድራቱን ቶሎ ነው ማግኘት የምንፈልገው። ይሄን ጥዬልህ መጣሁ አትሉ በሉት ለእግዚአብሔር። እርሱ ጥሎልን የመጣው ሰማይ እኮ አለ። አንተ ጥለህለት የመጣው እኮ ቤትህን እኮ ነው፣ ሊያውም ተመልሰህ የምትገባበት። አንተ ለእግዚአብሔር እኮ ይሄን ጥዬልህ መጥቻለሁ ብለህ ሰው ልታነሳለት ትችላለህ። እሱ እኮ መላእክቱን ትቶልህ ነው የወረደው። አንተ ለእግዚአብሔር ብለህ ይሄን ተውኩኝ ብትል እግዚአብሔር ለአንተ ብሎ የከፈለውን ዋጋ እየጠቀሰ አንድ እኮ መናገር የሚችል አምላክ እኮ ነው። ራስን መካድ መጀመሪያ የሚቀለንና መጀመሪያም ጭምር ውስጣችን እንዲዋሃድ የምትፈልጉ ከሆነ ስለተውነው ነገር በሙሉ ለእግዚአብሔር ይሄን ትቼልሃለሁ አንተ ምን ትሰጠኛለህ አትበሉት። የሚሰጣችሁን እግዚአብሔር ያውቀው። ብድራታችሁን ደግሞ ትታችሁት እንደመጣችሁት አትመዝኑት። እንደ እግዚአብሔር ቸርነት ቢሰጣችሁ ይሻላል። ዜና አበው ላይ ተጽፎ ያለ አንድ ታሪክ አለ። ሰው ስለራሱ ሰው በራሱም ጭምር ስላደረገው ስለ እግዚአብሔር ዋጋ ብድራቱን እንዴት አድርጎ መቀበል እንዳለበት አስተማሪ የሆነ ታሪክ። አንድ ባህታዊ ናቸው ይባላልና በጣም በተሰነጠቀች ዋሻ ውስጥ ገብተው መራር የሆነ ቅጠል እየበሉ ለረጅም ዓመት ኖሩ። ከ40 ዓመት በላይ ያንን ተጋድሎ ሲፈጽሙ አንድም ቀን የቆሙባት ጠባብ ዋሻ ጠባቸው አታውቅ። አንድም ቀን ሲበሉት የነበረው መራር የሆነ ቅጠል ምሬቱም ተሰምቷቸው አያውቁ። የቆዩበት ጊዜ እርዝማኔ አስለምዷቸው አይደለም፣ የእግዚአብሔር ቸርነት አብሯቸው ስለነበረ። ከዓመታት ቆይታ በኋላ ዋጋቸውን ይሰጣቸው ዘንድ ራሱ መድኃኔ ዓለም ክርስቶስ ተገለጠለት። እንግዲያውስ ወዳጄ እንደ ስራ ልክፈልህ ወይስ እንደ ቸርነት ያለ? ስራቸው የ40 ዓመት ተጋድሎ ነው። የተዉትን ነገር አሰቡት። ዋጋ ከፍለው ሲመጸውቱ ዋጋ ከፍለው ሲያደርጉ የነበሩትን ተጋድሎ በሙሉ አሰቡት። መከራ መስቀሉን ለመሸከም ራሳቸውን የካዱበትን መጠንም ጭምር በደንብ አድርገው አውጠነጠኑት። እንደ ስራዬ ክፈለኝ አሉት ለእግዚአብሔር። እንግዲያውስ ይሁንልህ እንዳፈ ያርገዋል። ወዲያውኑ ያንን ከእግዚአብሔር ቃል ሰምተው ተመልሰው ከወጡበት ዋሻ ከዛች ከተሰነጠቀች አለት ልግባ ስትሉ ወይም ሲሉ ወዲያውኑ ጥበቱ ታወቃቸው። የሚበሉበት ሰዓት ደርሶ ደግሞ ያንን መራር የሆነውን ቅጠል ጣፍጦ የሚበሉት የነበረውን ሲያስቀምጡት ከመላሳቸው ምሬቱ ታወቃቸው። በጣም ደነገጡ። ለካ ጠባቡን ሰፊ መራሩንም ጣፋጭ አድርጎ ያኖራቸው የሥራቸው ቆይታ ሳይሆን የማን ቸርነት ነው? መስቀሉን እንድንሸከም ያደረገን የኛ የመሸከምና የጉልበት አቅማችን ስለበዛ አይደለም፣ የማን ቸርነት አብሮ ስላለን። በቃ ቤተክርስቲያን መከራዋን የምትሸከሙ ቤተክርስቲያን ስለሚመጣባት መከራ ሁሉ ሳጠፋ ለዘላለም ጸንታ ክርስቶስ መድህኗ መጥቶ ዋጋዋን እስኪሰጣት ሙሽራይቱን እስኪያነሳት እኛንም ሰብስቦ በሰማይ እስኪያስገባን ድረስ መከራ መስቀላችንን የምንታገሰው የምንችልበት አቅም ኖሮን አይደለም፣ የእግዚአብሔር ቸርነት ስለያዘን። 40 ዓመት ድጋሚ ተጋደሉ፣ ድጋሚ መጣሁንም። ያኔ ግን እሳቸውን ከስተታቸው ተማሩ። እንደ ስራዬ ልክፈልህ፣ እንደ ስራ ልክፈልህ ወይስ እንደ ቸርነቴ ሲሉ አሁንስ ከስተት ተተምሬያለሁ እንደ ምንህ ክፈለኝ አሉት። ሁላችንም እግዚአብሔር እንደ ቸርነቱ ይክፈለን። መሸከም የምንችለው መስቀሉን ለዛ ነው ልላችሁ። ትንሽ የሆነውን ነገር መተው ከመጀመር ኋላ የሐዋርያቱን ጉዞ አሁን ይሄ ቃል የተነገረላቸውን ድጋሚ ስታገኟቸው ደግሞ ሁለተኛው ራሳቸውን የካዱበት ጊዜ ደግሞ የትኛው ነው? እድገታቸውስ ወዴት ደረጃ ደረሰ ሲባል ሀብት ንብረታቸውን የተዉት በሙሉ ደቀ መዛሙርቱ እሱን ተከትለው መሄድ ከጀመሩ በኋላ ሁለተኛው ራሳቸውን መካዳቸውን ያስመሰከሩበት ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ካረገ በኋላ እዛው ኢየሩሳሌም ጠብቁኝ ባላቸው ጊዜ ነው። እየሰማችሁ ነው? አዎ፣ ከክርስቶስ እርገት በኋላ ደቀ መዛሙርቱ 10 ቀን ያህል ከእርገቱ በኋላ 10 ቀን ያህል መንፈስ ቅዱስን እስኪቀበሉ እዛው ኢየሩሳሌም ውስጥ ነበሩ። ይሄ በነገራችን ላይ በምን አይነት ቋንቋ ልንገላችሁ፣ በቃ የጦርነት አውድማ ላይ ነው መሃል ላይ የተቀመጡት።
ቢገኙ የሚገደሉበት ማለት ነው። ሲወጡ ራሱ እህል ለመግዛት ተደብቀው ነው የሚወጡት። ቢገኙ በአደባባይ እነዚህ በጥባጮች የክርስቶስን ወንጌል እየሰበኩ ህዝቡን ያመሱት እነሱ ናቸው ተብለው ይፈረድባቸው ነበር። ትላንት ንብረታቸውን ተው፣ አሁን ደግሞ ህይወታቸውን ትተው ተፈራረዱ በእግዚአብሔር። በቃ አንተ እንደምታረገን አርገናል። ከዛ መንፈስ ቅዱስ ደግሞ ወረደላቸው። ተደብቀው ፈርተው ራሳቸውን ክደው ስለ ክርስቶስ አሳልፈው የሰጡት እኒህ ደቀ መዛሙርት ጌታችን ኢየሱስ ክርስቶስ ቃል የገባላቸው መንፈስ ቅዱስ ከወረደላቸው በኋላ ግን የፈሩባቸው ቦታዎች ላይ ቆመው ማስተማር፣ የተሳቀቁባቸው መድረኮች ላይ ስለ ክርስቶስ መስበክን ቋሚ አገልግሎትና ህይወታቸው አደረጉት። ራሳቸውን የሚክዱበትን የመጨረሻውን ደረጃ አሳዩ ማለት ነው። ዛሬ በጥቂቱ ስለ ክርስቶስ ያልታመነ በጥቂቱ ስለሱ ብሎ የሆነች ነገርን መተው ያለመደ ሰው ነገ እንዴት ህይወቱን ሊሰጥ ይችላል ብላችሁ ታስባላችሁ? እውነቴን ነው የምላችሁ። አብዛኞቻችን በጥቂቱ ለክርስቶስ አልታመንለት። በዚህ በምድራዊውና ሰማያዊውን ስርዓት በያዘችው በቤተ ክርስቲያን ውስጥ ለህግ ለስርዓቱ ካልታመንን እንዴት አንገትን የምንሰጥ ይመስላችኋል? ጊዜያችንን ለመስጠት ካልታመንለት እንዴት ህይወታችንን የምንሰጠው ይመስላችኋል? በጥቂቱ የታመነ በብዙ እንደሚሾም ነው መጽሐፍ የነገረን። ለዛ ነው የመከራ መስቀሉንም ጉዞ ህይወትንም ለመሄድ ለሚፈልጉ ሰዎች በሙሉ ከምንም ነገር በፊት መጀመሪያ ራሳቸውን መካድ እንዲችሉ ነው ክርስቶስ የነገራቸው። ሁላችንም ይህንን ማድረግም ደግሞ ግዴታችን ነው። በነገራችን ይህን ማድረግ ግዴታ ኃላፊነታችን ነው። ይሄ ነው ህይወት ማለት ለክርስቲያኖች። በቃ የመስቀል ጉዞ ምንድነው ተብለን ብንጠየቅ ይሄንን ነው የምናስበው። ራስን የመካድ ክርስቶስ ራሱን ክዷላ ለኛ ሲል አምላክነቱን በግልጥ አድርጎ አላሳያቸውም። መከራውን ተቀብሎ ስቃዩን ተቀብሎ ችሎት ለኛ ሲል ታሞ በሚያሰቃዩት ሰዎች ፊት አቅም እንደሌለው ተቆጠረ እንጂ እኛም እኮ በሚያሰቃዩን በሚያንገላቱን ዋጋ በሚያስከፍሉን ሰዎች ፊት እኮ አቅም የሌለን ተደረገን የምንቆጠረው። እኛ ግን እንናደዳለን፣ እኛ ግን እንበሳጫለን። እኛ ግን ለምን ይሄ ሆነብን፣ ጉልበታችንን አቅማችንን ድምጻችንን ማሰማት አለብን እንለን እናገራለን። ክርስቶስ ግን ይሄን አላደረገም ነበር። ስለኛ ሲል መናቅን፣ ስለኛ ሲል አቅም የሌለው ሆኖ መቆጠርን ወደደ፣ ፈቀደ። በቃ በዚህ መንገድ ነው ሊያገኘን የሚችለው። በትዕቢት የወጣነውን በትህትና መልሶ ለማስገባት፣ በእብሪተኝነት ከሱ የራቅነውን በፍጹም ፍቅር ደግሞ በገመድ አስሮ ለማስገባት የክርስቶስ ይህን መንገድ መከተል ግድ ነው። እኛም ክርስቲያኖች የምንከተለው መንገድ ይህን ነው። ለዛ ነው የክርስቶስ መስቀል ሕማሙን ብቻ ሳይሆን ሕይወትንም ጭምር ያስታውሰናል። ሶስተኛው ስለ ክርስቶስ መስቀል ሲባል ጭንቅላታችን ላይ መምጣት ያለበት ደግሞ ነገር ምንድነው ተብሎ ቢጠየቅ ራሱ ክርስቶስ የተሰቀለበት መስቀል እንጨቱ ማለት ነው። ቅዱስ ዮሐንስ አፈወርቅ ኦሪት ዘፍጥረት ምዕራፍ 3 ላይ ያለውን ታሪክ ባጭሩ ሲያስቀምጠው ምን ይላል? የሰው ልጅ ከእግዚአብሔር ጋር ሲጣላ ሳይስማማ ቀርቶም ጭምር ከገነት ሲባረር ዋጋ ያስከፈሉት ነገሮች 3 ናቸው ይላል። አንደኛው ሞት ይላል። እስኪ ሞት በሉ። ሞት ነው። ሁለተኛው ድንግል ናት። እስኪ ድንግል በሉ። ሶስተኛው ደግሞ እንጨት ነው። እስኪ እንጨት በሉ። ስለነዚህ 3 ምክንያት ይላል ቅዱስ ዮሐንስ አፈወርቅ እንኖርበት ከነበረበት ገነት ተሰደን ወጣናል። ሴቲቱ ምክረ ከይሲን በመስማቷ ምክረ ከይሲን የሰማችው ሴቲቱ ከባለቤቷ ጋር እንጨት የተባለ በለስን በመቅጠፏ እንጨት የተባለ በለስን በመቅጠፋችን ደግሞ የመጣብን ሞት ከእግዚአብሔር ጋር አለያየናል። ያንኑ ያለያየንን መስመር ያንኑ ያለያየንን መንገድ ግን አምላካችን ሰው ሆኖ ለካሳ ሲመጣ በሙሉ አስተካከለዋል። እንዴት? የሴቲቱን ድንግልናዋን የጆሮዋን ያሳጣትን ምክረ ከይሲን ሰምታንም ጭምር ለመውደቅ ምክንያት የሆነችንን በእሷ ፋንታ እመቤታችንን አቆመልን። ሔዋን የከይሲውን ወይም የሰይጣንን ምክር ሰምታ ለኛ መውደቅ ምክንያት እንደሆነች ሁሉ ዛሬ የሐዲስ ኪዳኒቱ ሔዋን ዳግሚት ተብላ የምትጠራ ድንግል ማርያም የሰማችው ምክር በእባብ ቆዳ ውስጥ ተደብቆ ያለውን የሰይጣንን ሳይሆን ከእግዚአብሔር ተልኮ በ6ኛው ወር ከፊት ለፊቷ ገብቶ የቆመውን የእግዚአብሔር መልአክ የቅዱስ ገብርኤልን ያቺኛዋ የመጀመሪያይቱ ሔዋን በሰማችው ምክር ወደ ምድር ወረድን። ሁለተኛይቱ ዳግሚት ሔዋን በሰማችው ምክር ደግሞ ድጋሚ ተመልሰን ወደ ሰማይ ለመውጣት መንገድ ተከፈተልን። ስለዚህ የሴቲቱን በሴት የሰማችውን ምክር በሌላ ምክር ለወጠ። የወደቅንበትን እንጨት ደግሞ መልሶ በሌላ እንጨት ለወጠ። እርሱም ደግሞ ምንድነው? በልተን ቀጥፈን የጣለንን ዕፀ በለስን ስናስታውሰው ዛሬ ደግሞ በልተን ቀጥፈን ስጋውን ደሙን የቆረሰበትን መስቀልን ተካልንና እሱን እንድናስታውስ አደረገ።
ከዚህ ቦታ ላይ ከዚህ ቤተ መቅደስ ላይ ተተክሎ ሁሌም የማይነጥፈው ሁሌም የማይቀደው ሁሌም ጭምር ደግሞ የማይታጣው የጌታችን የኢየሱስ ክርስቶስ የቅዱስ ሥጋው የክቡር ደሙ ፍሬ የመስቀል የበረከት ፍሬ። መስቀልን ስናይ እሱም ትዝ ሊለን ያስፈልጋል ክርስቲያኖች። መስቀልን ስናይ እሱም ትዝ ሊለን ያስፈልጋል። ይሄ መስቀል ተመልሰን ወደ ሰማይ የወጣንበት መሰላል። ያዕቆብ ተኝቶ ያየው መሰላል ጫፉ ላይ እግዚአብሔር ነበር የነበረው። እኛስ መስቀሉን ስንመለከት እላዩ ላይ የምንመለከተው ማንን? ክርስቶስን እኮ ነው። መስዋዕት ሆኖ እንደ በግ ቆሞ የዮሐንስ ራእይ ምዕራፍ 5 ላይ ሲናገር ባለ ራእዩ ቅዱስ ዮሐንስ ምን ብሎ ይናገራል? በጉንም የታረደውንም ቆሞ አየሁት ይላል። የታረደው በግ ለዓለም ድህነትም ሲል የወረደው የእግዚአብሔር በግ ተብሎ የሚጠራው ክርስቶስ ነው። በግ ስለሆነ ነው በበረት የተወለደው። በግ ስለሆነ ነው በቤተ ሳይዳ በበጎች መጠመቂያ በበጎች መናኸሪያ አካባቢ የተመላለሰው ክርስቶስ። በግ ስለሆነ ነው ንጹህ መስዋዕት ሆኖ ራሱን ያቀረበው። ያንን መስቀል ስናይ ግን በግ መስዋዕት ብቻ አይደለም የምናየው፣ ሊቀ ካህንም እናያለን። እንደ ኦሪቱ ስርዓት ከሆነ ሊቀ ካህን በዓመቱ ለሚያቀርበው የስርየት መስዋዕት ሲል እጆቹን ይዘረጋ ነበረ። ክርስቶስ ሲሰቀል ምኖቹን ዘርግቶ ነው? እጆቹን ዘርግቶ የራቅነውን እኛን ሊሰበስበን ሕዝብ አሕዛብ የሆነውን ሰብስቦ አንድ ሊያደርገን እንደ ሊቀ ካህንነቱ ደግሞ ራሱ መስዋዕት ነውና መስዋዕቱን ሊያሳርግ። ስለዚህ መስቀሉን ስናየው አሁንም እንዳልኳችሁ ነው። መስዋዕት ይታየናል። መስዋዕቱን የሚቀበለውም አካል ይታየናል። በአንጻሩ ደግሞ መሰዊያውን መስቀሉም ጭምር ይታየናል። አንገታችሁ ላይ ያለውን መስቀል ስታዩት ግን ይሄ ትዝ ይላችሁ? ይሄ መስቀል እኮ አንገታችን ላይ አንጠለጠል ነው። ይሄም ትዝ እንዲለን እኮ ነው። በጉ ትዝ እንዲለን ክርስቶስ። ይሄን መስቀል ስንመለከተው ሊቀ ካህኑ ክርስቶስ ኃጢአታችንን ያጠፋልን፣ ያስተሰርይልን፣ ያስማረን አምላካችን ትዝ እንዲልን እኮ ነው። ክርስቲያኖች መስቀላችን አንገታችን ላይ እኮ የተደረገው የህልውናችንም ጉዳይ ስለሆነ እኮ ነው። እግራችን ላይ አላረግነው፣ ከፍ ብሎም ግንባራችንም ላይ አላንጠለጠለው፣ አንገታችን ላይ ነው ያደረገው። አንገት ከሰውነታችን ቢቆረጥ ህይወት እንደሌለን ሁሉ መስቀሉ ከኛ ከተለየም ህይወት ስለሌለን እኮ ነው። ስለዚህ የክርስቶስ መስቀል የተሰቀለበት ህይወት ነው። ክርስቶስ የተቀበለው መከራና ጭንቅ ህማምም ለኛ ህይወት ነው። ጌታችን ኢየሱስ ክርስቶስ ለኛ ያሳየንም የመስቀሉን ጎዳና እንድንከተል ያደረገንም መልሶ ለኛ ህይወት መስጠት ነው። ስለዚህ ቀን ስንሰበሰብ በዚህ ቀንም ተሰብስበን ስንመካከር ስንማርም ጭምር ክርስቲያኖች ህይወት የተከፈለልን ዋጋ የተከፈለልን እግዚአብሔር አምላካችን ኢየሱስ ክርስቶስ ለሁላችንም ጭምር ሲል የምላችሁ ክርስቲያኖች አደራ፣ ማንንም ለይቶ አይደለም፣ ለሁላችንም ጭምር ሲል ዋጋ የተከፈለልን ሰዎች መሆናችንን አትዘንጉ። ዋጋ የተከፈለበት ህይወት ያለው ሰው ደግሞ እንደዚሁ ነው መኖር ያለበት። ያንን ህይወት መኖር እንድንችል አምላካችን በቸርነቱ በምሕረቱ ይርዳን። ራሳችንን መካድ እንድንችል አምላካችን ይፍቀድልን። ይሄንን መንገድ ካልተከተልን መስቀሉ ላይ ያለውን ቅዱስ ሥጋውን ክቡር ደሙን ከክርስቶስ እጆች ካልተቀበልን ይሄንኑ የህይወታችን አካል መሆኑን አምነን መሮን ካልቻልን በጉ ድል አድርጎ ክርስቶስ ከገባበት መንግስትስ እንዴት ልንገባ እንችላለን? ክርስቲያኖች ይሄን ሁሌ ለራሳችን እናስበው አደራ። የሰማነውን በአምላካችን በልዑል እግዚአብሔር ቅዱስ ቃል የተመከርነውን ሁሉ በልቡናችን ሰሌዳ ይጻፍልን። አምላካችን መድኃኒታችን ኢየሱስ ክርስቶስ ከመስቀሉ ረድኤት በረከት ሁላችንን የሚክፈለን። በቸርነቱ በምሕረቱ እንዳሳዘነው እንዳስከፋነው ሁሉ በመስቀሉ ፍኖትና ጎዳና ጭምር ተመላልሰን ደግሞ ዘላለማዊ ህይወትን መውረስ እንድንችል አምላካችን በቸርነቱ ይርዳን። የሰማነውን በልቦናችን በድጋሚ ይጻፍልን። በጎደለው በነጠበው በሊቃውንት በመምህራን የሚታረም ይሁን። ወስብሐት ለእግዚአብሔር።